ቀደመት ገጠመኝ ደስ የሚል ገጠመኝ ስለ ባንድ ምሽት አንድ ተስፋ የቆረጠ ወጣት ገመድ ለመግዛት ወደ አንድ ሱቅ ይሄዳል። ሱቁ ጋር ሲደርስ ፊት ለፊት የሚያየው ባለሱቅ አጣና ሱቅ ባለሱቅ ብሎ ሲጣራ ወጣት ከተቀመጠችበት ድግ አለችና ወይ አቤልዬ ምን ልስጥህ አለችው። የሰማውን ቃል ማመን አልቻለም። ቀና ብሎ ሲያያት በጣም የምታምር ፈገግታ ነበር የምታወራው። በጣም ደነገጠ። የሚያከብረኝም ሰው አለ ለካ ብሎ ታነቂያ ገመዱን መግዛት ትቶ ለራቱ እንጀራ ገዝቶ ወደ ቤቱ ገባ። ብዙ ጊዜ ከስተመሮቼ ሲደውሉ ወዬ ከልዬ እያልኩ ነው የማወራው። በቀደመት ገጠመኝ ደስ የሚል ገጠመኝ ስላለ ነው ወዬ እኔ እናት ምናምን ብዬ በስሟን ጠርቼ ጥሩ ነገር አወራኋት። ከዛ ኦርደር አዘዘችኝ። ቀብድ ነው የምታስገባው ብዬ ስጠብቅ ሙሉ በላይ ገባ ገንዘብ እና ደወልኩና ምንድነው ፍብር ገብቷል ምናምን ስላት ክላይ ስላለች ስነ ስርዓት ከስተመር አያይዘሽ በጣም ያምራል። በአካል አንተዋወቅም ግን በጣም ጎበዝ ነሽ ትችይበታል። ቲፕኒ ላኩልሽ ብላ አለችኝ። እርግጠኛ ነኝ ይሄን ቪዲዮም ታያዋለሽ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ጥሩ አንደበት ምን ያህል እንዳለው ያው ታሪኩ አይታችሁታል። አቤልዬ ስላለችው ብቻ የቆረጠውን ህይወቱን እንዲለመልም አድርገዋል። መልካም አንደበት ከምርጥ ሽቶ ይበልጣል። ንግግሩ ጠረን እንደ መልካም ሽቶ ያውዳል። መልካም አንደበት ያለው ሰው በግድ ሳይሆን በንግግር ሰውን ያሳምናል ይባላል። እግዚአብሔር አምላክ መልካም አንደበት ያድለን ለሁላችንም። አገልግልም ሆነ ኬተሪንግ ማዘዝ ብትፈልጉ ባዮ ላይ ስልካችን አለ፣ ደውሉ። ካም ደስ የሚል ቀን ይሁንላችሁ።